የብርሃን ምንጣፍ ድባቢ ዘርጋ ለውዳሴሽ መሳለብ ጀመረች እንዴ በኮሜንት አይዛው ቁርአኑም እኮ ያ በብዕር ያስተማረው ብሎ ይናገራል። አላህ መሐመድ እንዳስተማረው ይናገራል። ቁርአን ይናገራል። አላህን አስተማሪ አይደለም ማለት ጀምሩ አስተማሪ አይደለም ክርስቶስ መምህር ተብሏልና ስለዚህ አምላክ አልቀበለውም እሱ ማለት ስለዚህ አላህ አስተማሪ አይደለም። ጥሩ ነው። ተማሪ ነው። ግላክ ሳይኖረው እውነት ነው። እንዴት ሊማር ይችላል? ሊያስተምር ይችላል። መማር አልቀበልም ነው ያለው። ምን ጭንቅላቱን ነው? አረ ወይዴ ሲጠየቅ ጭንቅላቱንማ ሚዩት አድርጎ ላሽ አለ። ይሄ ይመጣብኛል ብሎ አላሰበም። ጭንቅላት የለውም ቢል ጭንቅላት የሌለው አካል ካለውኝ ብሎ ቀፈፈው። ጭንቅላት አለው አላህ እንዳይል እግር እንጂ ጭንቅላት የለውም። እግር ብቻ ነው የምታመልከው ሊባል ሆነ። ያለችው አማራጭ ላሽ መኮብለል ሆነ። ጥሩ ነው። ቢበቃንስ? ጥያቄ አላችሁ ሁለታችሁ? ጥያቄ በቃ በውስጥ የጻፍኩ አስተማሪ ነው። አኖኒ ግን በዚህ ድምጿ በተዘመር እንዴት ነው? በጣም የሚያምር ድምጽ አላት። ደብል የሆነ ሙስሊም ሴቶች እኮ መዝሙር በጣም ነው የሚወዱት። ያ አዎ እኔ አሁን ብዙዎቹን አውቃቸዋለሁ። መዝሙር በደንብ እንደሚወዱ በደንብ እንደሚያዳምጡ ነው የማውቀው። እኔ ሙስሊም ሴቶች መዝሙር ማዳምጥ አላውቅም። ያለው ደስ አይመስለኝ። እኛ በቅርቡ እናወጣለን። የኔም መዝሙር ብትሰሙ ደግሞ ዋው ልዘምር እንዴ? አዎ ዘምርልኝ። ደስ ያለው ሰው ሁሉ ይወርዳል። ተው ልዘምር? አዎ ስንት መከራ የሰራ ኔትወርክ ይበላሽብኛል። አሁን ትወጣላችሁ አትወጡም? ከሌሊቱ 9 ሰዓት ሲሆን አላህ ይወርዳልን? እያንዳንድሽ ባቱን ለማየት ትሰለፍ ያለሽ በቂያማ ቀን ዋብያ ያልሆንሽ ጭንቅላት የሌለው አካል የማታመልኪ እንኳን ደስ ያለሽ። እንዳዩቲ ታመልጣላችሁ፣ እንደ አኖኒ እዚህ ትሆናላችሁ። ሙስሊሞች ትናደዳላችሁ፣ ወንዶች አትናደዱ። ተቀባዮቹ ደግሞ ማለት ነው። ምንድን ነው እሱ የምትለው? ምንድን ነው የምትለው? በቃ በውስጥ እንጨርሰዋለን ዝማሬውን። ኦኬ እንዴት ነው ድምጼ? ወደድሽዋል? ተመችቶሻል? ምንድነው ሚሊዮነር እንሆንበት በሲዲ እናከፋፍለው? ነገ እኮ ሰብሰብ ብለው ከሆኑ ፓስተሮች ይወጣል በሲዲ ከተባለ ታይቶኛል፣ ይሄ መንፈስ የተወጋ ይሁን፣ አሌሉያ ካፉፎይ እንደዚህ እንትኖች ሲወጡና የተከፋፈሉ መንፈሶች እንትኑ ሲገቡ ታይቶኛል፣ የተወጋ ይሁን አሜን ነው ሌላ ይጠፋ። እኔ ሰሞኑ በጣም ደስ ካለኝ ምንድን ነው እያንዳንዱ ዘፈን አዳማጭ ነው እና ኡስታዙም ፓስተሩም ቄሱም መምህሩም ተማሪውም እያንዳንዱ ስለ ዘፈን ተንታኝ የሆነ ማለት ነው። ደካ ዚህን ያህል አጀንዳ ጠፍቷል። ከቸርች እስከ መስጊድ ሁጥባቸው ሁሉ ዘፈን ነው። በአንድ ነገር አብዝተህ ከተናገርክ በዛ ነገር ኦብሰስድ ሆነሃል ማለት ነው። ያ ነገር አይምሮህን ሲቆጣጠርህ ነው ስለዛ ነገር አብዝተህ ልታወራው የምችለው። ምንም ካልመሰለህ ጀስ ኢግኖር ነው የምታደርገው። ስለዛም ነገር አታወራ፣ ቦታም አሰጠው። የሆነ ነገር በጣም ካስፈራ ወይም በጣም በዛ ነገር ከራስ ጋር አንዳንዴ ነው ሐዋርያው ቅዱስ ጳውሎስ ይላል ማልፈልገውን ያንኑ ነገር አደርገዋለሁ ይላል። አንዳንዴ ማፈልጉትን ያንን እንድታደርጉ ስትራገል የሚያደርጋችሁ ከሆነ ከራሳችሁ ጋር ግብግብ ገብታችኋል ማለት ነው።
አብዝተህ የምታስተምር ከሆነ ተከታዮች ያንን ነገር ሄደው እንዲያው ቼክ እንዲያደርጉት ኢንቫይት እያደረግካቸው ነው። ስለዛ ነገር እያስተማርክ ነው ማለት ነው። ሰምተህ ምን ብለህ ነው? በጣም ከሚያስጠላኝ ነገር ምንድን ነው ደግሞ የሆነ ብልጭልጭ አይተህ እንደዚህ ብዬ እንዲህ ታይቶኛል፣ እንደዚህ ተፈልጦ፣ እንደዚህ ተቆርጦ፣ እንደዚህ ምናምን ብሎ ወደ አምላክ የሚያስጠጉ አካላት በጣም የሚያስጠሉኝ መስማን በጣም ነው የምጸየፋቸው። ነፍስ አብዝታ ትጸየፋቸዋለች። ምንም ያህል ኃጢአተኛ በሆነም በቃ እንደዚህ ሲደረግ ታይቶኛል፣ ይሄ በዘፈኑ እንደዚህ እንትን ሲሆን እንደዚህ እንዲህ ሲታይ ታይቶኛል ምናምን የሚሉ አካላት በጣም ማለት ውሸት ነው። ሊትራሊ ውሸት ነው። ለምን ወቅት እየጠበቅ የሆነ ኢትዮጵያ ውስጥ ፐርዴ በትንሹ 10 ሙዚቃ ይወጣል እኮ ኢትዮጵያ ውስጥ በትንሹ ይወጣል። በጣም ብዙ ሙዚቃ ይወጣል በተለያዩ ቋንቋዎች፣ በትግርኛው፣ በአማርኛ፣ በኦሮምኛ፣ በተለያዩ ቋንቋዎች ፐርዴ በትንሹ 10-5 ሙዚቃዎች ይወጣሉ። ምንም ብለህ ማጣቅ የሆነ ሙዚቃ ወጣና ያ ስለ ጩኸ አብረህ ለምን ትጮኻለህ? እንደ ግሪሳ ቦታ ሰጥተህ ራሱ እንደዚህ በዚህ መጠን ቦታ ሰጥተህ ስለ አንድ ነገር እንዲህ ከጮክ ማለት ነው። ደግሞ መምህርና ማለት ቶፒክ አድርገህ ይሄንን የሃይማኖት ቦታ ላይ ይዘኸው መጥተህ ስለዚህ ብለህ ትንቢታዊ ስታደርገው በሳምንት አንድ የተሰብስበህ ሁጥባ የምታደርግበት ላይ መስጊድ ላይ ይህንን ስታስተምር ይቻላል አይቻልም? መጽሐፍ ቅዱሳዊ ጥቅስ ስትከራከር በዚህ ጉዳይ ላይ በጣም ታስቁት። ይመቻችሁ የኔስ እና አሁን ትወጣላችሁ። አወጡ ይበቃችኋል። አይበቃችሁም? አንድ ጥያቄ ልጠይቅ ካልደበረ ወይም ካልደከመ። አንደኛውን ጥያቄ ጠይቀሻል፣ ሁለተኛውን ጠይቂ። ምክንያቱም አንድ ጥያቄ ልጠይቅ ስትይ እሺ ካልኩኝ ጠየቅሽ ማለት ነው። ከተቀበለ በኋላ ስለ ቅዱስ ቁርባን ከተቀበለ በኋላ ሳያቅ፣ ለምሳሌ አያቅም፣ አንድ ሰው አዲስ ሊሆን ይችላል ለክርስትና። ከተቀበለ በኋላ እንዲህ እንትን ተንበርክኮ ቢጸልይ የተቀበለው ይጠፋል ማለት አላወቀማ። ያ ሰው እንደማይቻል አላወቀም። ቢያመሰግን ፈጣሪውን አይ እንደዚህ አይነት ቅዱስ ቁርባን ላይ ስርዓቱን ትማሪያለሽ፣ ችግር የለውም። ምንድነው እሱ እንደዚህ የጉልበት ስራዎች ምናምን የሚከለከልበት እንዳል ምናምን እንትን እንዳትይ ነው። የጉልበት ስራ እንቅስቃሴዎች እንደዚህ አይነት ነገሮች እንዳይሆኑ እንትን የሚከለከለው አንድም ከእነዚህ አንጻር ነው እና ከንስሐ አባቶችሽ ጋር በብዛት እንትን በይ። ላለፈ ነገር ከሆነ አልፏል። ወደፊቱ ግን እንትን በይ። አንደኛ ቆሮንቶስ ላይ በደንብ እንትን ስለሚል ምዕራፍ 11 ላይ ከቁጥር 17 ጀምሮ ይህነኝስ እንትሮች ናቸው። በጉልበት እንትን እንዳትይ ነው፣ እንዳልብሽ እንዳትደክሚ ምናምን ነገር ነው። አይን መጸለይ እኮ ነው ያልኩህ። እኔማ መጸለይ እኮ ትችያለሽ፣ ችግር የለውም። መጸለይ አይከለከልም። ስግደቱ እንደዚህ እንትን እንዳትይ ነው፣ እንዳትደክሚ ነው እንጂ መጸለይማ ማጸለይበት ጊዜ አይፈቀድልሽም። እንደው እንደ ክርስቶስ አልወሰድሽም። በማንኛውም ሁኔታ በየትኛውም ሁኔታ ውስጥ ሆነሽ ሳታቋርጪ ብትጸልይ የተመከረ ነው። መጸለዩ ችግር የለውም። ስግደቶች እንደዚህ በላብ እንትን እንዳትይ ነው፣ የድካም ስራዎችን እንዳሰሪ ምናምን እንትን የምትባየው እንጂ ጸሎት አትከለከይ። አመስገን ራሱ ጸሎትን የሚያካትት ነው። የዛን ቀን ሙሽራ ነሽ አንቺ፣ የክርስቶስ ሙሽራ ነሽ። ስለዚህ ሙሽራ በሰርጓ ቀን ስራ ትሰራለች እንዴ? አዩዬ አሰራም
በቃ የዛን ቀን ንግስት ነሽ አንቺ የክርስቶስ ሙሽራ ነሽ። በዛን ቀን አይሰሩም። ከክብርም አንጻር ቅዱስ ስጋው ቅዱስ ክቡር ደሙን ከማክበር አንጻርም ስራ የማይሰሩም አንደኛ። ሁለተኛ ደግሞ የክርስቶስ ሙሽራ ስለሆንሽ የዛን ቀን አይሰራም የዛን ቀን ማለት ነው። ኦኬ ከዛ አንጻር ነው እና እንደዛ ነው። ቅዱሱ መንፈስ በውስጣችን ካለ ወደ እውነት ሁሉ ይመራናል። ቁረቡ ጥሩ ነው እንትን ስትሉ፣ ያንኛው ግን ምንድነው እሱ ከጉልበት አንጻር ከስራ አንጻር ላብ ምናምን ድካም እንዳይሰማን ለዛ ለጥንቃቄ ነው። ምክንያቱም ማቴዎስ ምዕራፍ 11 ላይ ከቁጥር 17 አካባቢ ጀምሮ ጥንቃቄ እንድናደርግ ስለሚመክረን መጽሐፍ። ምክንያቱም ይህ ደክመውን ምናምን ማይሆን ነገር ውስጥ እንዳንገባ እንደዛ ነገር ክብር ነው። አንደኛ የጌታን ስጋ ተቀብለን ስጋና ደሙ ተቀብለን ያንን ከዛ አንጻር ነው ሞር በዚህ ጉዳይ ላይ አሁን አባት ምናምን በደንብ ይመክሩሻል፣ እነሱ ያስተምሩሻል። ኤክስፔሪየንስም ስላላችሁ ልምዱም ስላላችሁ ገብቶኛል። ሀኖኒስ ዩካን እናንተ ሰው የለኝም ብላለ ጥያቄ ኦኬ ጨርሰሻል ነው አለሽ? ሌላ ግን እንዳትስቁብኝ። አንድ ሰው ከተቀበለ በኋላ መዋሸት ግዴታ ሆኖ በቃ በጣም ግዴታ ሆኖ ቢዋሽ እንዴት ይታያል? ግዴታ ሆኖ በቃ ቆየት ብለሽ ደግሞ ሌላ ነገር ልታመጪ ነው። በቃ የመጨረሻ ጥያቄ ነው። በቃ ንስሐ ግቢ። ከዋሸሽ ንስሐ ግቢ። መዋሸት ግን አይቻልም። ግዴታ ሆኖ እኮ ነው። የለም እንደዛ የሚባል የለም። ምክንያቱም መጽሐፍ ቅዱስ የሚናገረው እውነቱን እውነት በሉ ሐሰቱን ሐሰት በሉ ነው የሚለው። ኦኬ ስለዚህ እውነት በሉ መማልም አንችልም፣ አይፈቀድም። እንደ ክርስትና በሐሰት መማል፣ በሐሰት እንትን ማለት፣ ፈጣሪ ስም መጥራት እንደዚህ እንትን ማለት አይቻልም። እውነቱን እውነት፣ ውሸቱን ደግሞ ውሸት፣ ሐሰቱን ሐሰት ነው ማለት ያለብሽ። ስለዚህ ታማኝነት የምናገኘው እኮ እውነት ስንናገር ነው እንጂ አንዴ ግዴታ ምናምን የሚባል ነገር የለም። በቃ ምንም እንትን የለውም። ሰው ምንድነው ዋናው ነገር ወደ ፈተና እንዳንገባ መጸለይ ነው። አስገዳይ ችግሮች ቢመጡብንስ፣ እንደዚህ አይነት ፈተናዎች ቢገጥሙንስ፣ ካልዋሸን ህይወታችን የምናጣበት ቢሆንስ፣ በክርስትና አይቻልም። ምክንያቱም ክርስቶስ እሱም ብለን ስለ እውነት ብለን መሰዋት ካለብንም መሞት ካለብንም እንድንሞት ነው ያዘዘ። ምክንያቱም መከራውን ፈርተን እሱ ጋር ለምሳሌ መከራ የሚመጣብን ከሆነ ክርስቲያንሽ አይደለሽም ሲሉሽ ሙስሊም ወይ ከሆኑ ያርዱኛል ብሎ ፈርቶ ኧረ እኔ ክርስቲያን ያለውም ምናምን ብለሽ ፈጣሪ መሳደ ምናምን፣ ከዛ እነሱ ዞር ሲሉ ደግሞ ክርስቲያን ነኝ አይቻልም። ሊቢያ ላይ የታረዱትን ታስታውሻቸዋለች? በቅርብ እንኳን እነሱ አሁን በቃ ሙስሊም ነን ማለት ይችሉ ነበረ። በቃ ሙስሊም ሆነናል ማለት ይችሉም ነበር። ላለመታረድ አንልም፣ እምቢ ብለው ነው የታረዱት። አንልም፣ አምላካችን እናገድም ስለማይቻል ማለት ነው። በቃ እስከ መጨረሻ ድረስ ብትታመኝ እቺ እኮ ዋሽተሽ እኮ ዞር ስትይ እኮ መኪና አደጋ ሊገለን ይችላል። ውሸታም ሐሰተኛ የሐሰት አባት ዲያብሎስ ስለተባለ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ የሐሰት አባት ዲያብሎስ ነው፣ እናንተም ልጆቹ ናችሁ ይላል። ውሸተኞች የዲያብሎስ ልጆች ተብለው ይጠራሉ። እኛ ደግሞ የእግዚአብሔር ልጆች ስለሆነ የእግዚአብሔር ልጆች ስንሆን ደግሞ ያ ቅዱሱ መንፈስ የተቀበልሹ በውስጥሽ እውነት እንድትናገር እንጂ ውሸት ትተናገርሽ ይጸጽትሻል። ራሱ ደግመሽ መናገር እንደሌለብሽ አይምሮሽን ይወቅሰዋል ማለት ነው። ስለዚህ ክርስቶስ ደግሞ እውነት ነው። እውነት ከሆነ እርሱን ማደሪያ በአንቺ ላይ በሆነበት ላይ እንዴት ነው የምንዋሸው? የእግዚአብሔር ማደሪያ ሆነን የሴጣን ሀሳብ እንዴት ላያችን ላይ እናመጣለን? ወደ ፈተና እንዳንገባና ይሄ ነገር እንዳይገጥመን ጸሎት ማድረግ ዋናው ነገር። ተሳስተን በስህተት እንኳን ከዋሸን ደግሞ ንስሐ መግባት፣ ንስሐ ይባላል። አጥፍቻለሁ ይቅርታ ማለት ነው ፈጣሪ እና እንደዛ ነው።
ስለዚህ መደበቅ አይቻልም ማለት ነው። አንድ ሰው ከተጠመቀ አልተጠመኩም እኔ እዛው ላይ ምናምን ብሎ መዋሻት አይቻልም ማለት ነው። መዋሸት ማማስ አይጠቅመውማ። ቤተሰቦች ሻውን ከጠየቁሽ ሜይ ቢ መከራ ሊመጣብሽ ይችላል። እዛ ውስጥ ችግሮችን ለምሳሌ ቅድሚያ ማዘገጃጀት፣ ማስተካከል፣ እንደዚህ አይነት ነገሮች ችግሮች ሊገጥሙሽ ስለሚችሉ ማለት ነው። ከዛ ምን ታደርጊያለሽ? እነኛን ካስተካከልሽ በኋላ ውሳኔሽን ትወስኛለሽ ማለት ነው። እዛ ሰጣ ገባ ውስጥ ባለመግባት፣ ምክንያቱም አደጋ ስለሚያመጣ ስለማቅ ብዙ ነገር እናንተ የሚያስከትልባችሁን ስለማቅ አስቀድመሽ አሬንጅ ማድረግ፣ ወደ እንደዚህ አይነት ነገሮችን ዋይዝ መሆን አስፈላጊ ነው። ጥንቃቄ ማድረግ አስቀድመሽ፣ ከዛ በኋላ ነው ወስኝ። ከዛ በኋላ ይፋ ታደርጊዋለሽ ማለት ነው። ነገሮችን ካስተካከልሽ በኋላ የግዴታ ማንም ያስገድድሽ የለም እኮ እንደዚህ ብለሽ ተናገር እያል አይደለ? እነኚህ እነሱ ገና አስቀድመው ይሄንን ከማወቅ እንትን ከማለታቸው በፊት ቻሌንጅ አንቺን ከማድረጋቸው በፊት ከመካድሽ በፊት ምን ማድረግ አለብሽ? ማስተካከል እነኝን አስቀድመሽ እና እንደዛ ነው። ትምህርቱን ተከታትያለሁ።